ንግስቲቱ የተወለደችው በታላቁ የአቢሲኒያ መንግስት ሲሆን ስሟም ሺባ ወይም ሳባ ይባላል። ከአባቷ ሞት በኋላ ንግስት ሆነች። ንግስቲቱ ዘውዷን በተቀበለች ጊዜ ልክ እንደ አባቷ አቢሲኒያን ለታላቅነት እንደምታበቃት ቃል ገባች። እርሷም ፈረስ መጋለብን የተለማመደች በውጊያና በፍላጻ ውርወራ የተካነች ታላቅ ንግስት ነበረች። ካደገች በኋላም ታላቅ ንግስት ብትሆንም በእግሯ ላይ ግን የቆዳ በሽታ ነበረባት። ይህ ሁኔታ ውበቷን ስለቀነሰባት በጣም አዝና ነበር። በሽታውን ቆዳ ለመመለስም መድኃኒት መፈለግ ጀመረች። As written in the ancient scrolls, let wisdom guide our reign. ንጉስ ሰሎሞን የተባለ ታላቅ ንጉስ ነበረ። ለመግዛት የሚያስችል ብዙ ጥበብ ነበረው። እርሱም የንጉስ ዳዊት ልጅ ሲሆን ታላቅ ንጉስ ነበረ። ግንባታዎችንም ያከናውን ነበር። የእስራኤልም ሕዝብ በእርሱ ደስተኞች ነበሩ፣ እጅግም ይወዱት ነበር። ንጉስ የኢየሩሳሌምን ቤተ መቅደስ በመገንባት ላይ ሳለ የከበሩ ድንጋዮችና ወርቅን ከተለያዩ አገሮች ይገዛ ነበር። ነገር ግን ለክፍሎቹ ጌጣጌጥ የሚሆን ሰምፔር አስፈለገው። ታምሪን የተባለውን የወርቅ ነጋዴ በጠየቀው ጊዜ ነጋዴው ስለ ዕንቁዎቹ እንዳይጨነቅ ለንጉስ ሰሎሞን ነገረው። ከመልካም ሰምፔር ጋር ሌሎች ውድ የሆኑ የከበሩ ድንጋዮችን ከአቢሲኒያ መንግስት እንደሚያመጣለት ቃል ገባለት። በዚህም ተስማምተው ታምሪን የከበሩ ድንጋዮቹን ለማምጣት ወደ አቢሲኒያ መንግስት ጉዞ ጀመረ። I will bring you the gems from Abyssinia. ነጋዴው ታምሪን ልክ ለንጉስ ቃል እንደገባው ወደ ታላቁ የአቢሲኒያ መንግስት ደረሰ። እንደደረሰም ንግስት ሳባ በታላቅ ድግስና በሙዚቃ አጅባ ደማቅ አቀባበል አደረገችለት። በእንግድነቱም ወቅት ንግስቲቱ የሚሰቃያትን ህመም ለታምሪን ገለጠችለት። በእጅጉ ያስጨነቃትና በከባድ የቆዳ በሽታ የተለከፈውን እግሯን አሳየችው። ነጋዴውም በትህትናና በራድ ለንግስቲቱ እንዲያተብ የንጉስ ዳዊት ልጅ ንጉስ ሰሎሞንን እንደሚያውቅ ነገራት። ታምሪን ንጉስ ሰሎሞን በመለኮታዊ ጥበቡና በፍትሃዊነቱ በዓለም ዙሪያ የታወቀ መሆኑን እንዲሁም በአሁኑ ወቅት በኢየሩሳሌም ታላቁን ቤተ መቅደስና ቤተ መንግስት እየገነባ መሆኑን አስረዳት። ሰሎሞን ተራ ሰዎች ከሚረዱት በላይ የሆነ ዕውቀትና የመፍራት ኃይል እንዳለው ስጦታዎችን ይዛ ወደ ኢየሩሳሌም ንጉስ ብትሄድ ሰሎሞን በክብር እንደሚቀበላትና ለበሽታዋም ፈውስ እንድታገኝ እንደሚረዳት መከራት። ንግስት ሳባም ይህንን ስትሰማ በልቧ ውስጥ ተስፋ በቀለ። ዕጣ ፈንታዋን ወደሚለውጠውም ጉዞ ለመሄድ መዘጋጀት ጀመረች። Ready to go! ከረጅምና አድካሚ የበረሃ ጉዞ በኋላ የሳባ ንግስት በመጨረሻ እስራኤል ደረሰች። ኢየሩሳሌም እንደገባችም ከተማዋ በታላቅ ስነ ስርዓት ተቀበለቻት። በጠባቂዎቿና በውብ አገልጋዮቿ ታጅባ ወደ ከተማዋ ስትገባ ከፍተኛ የጦር መኮንኖች፣ መነኮሳትና የንጉሳውያን ቤተሰቦች እሷን ለመቀበል ተሰብስበው ነበር። ለእሱ ክብር ሲባል ታላቅ ክብረ በዓላት ተካሄዱ። የተጫኑ የወርቅና የከበሩ ድንጋዮችንም በስጦታ አበረከተችለት። ንጉስ ሰሎሞንም ስጦታዎቿን በምስጋና ተቀብሎ በቤተ መንግስቱ የእንግዳ ማረፊያ በክብር አሳረፋት። የሳባ ንግስት በንጉስ ሰሎሞን ዙፋን አጠገብ ይፈስ የነበረውን ውሃ በእግሯ በነካች ጊዜ ከበሽታዋ ወዲያውኑ ተፈወሰች። በታላቁ ንጉስ ጥበብ ተደንቃና ተደማ። ውሃው በእውቀቱና መለኮታዊ ግንዛቤው የተባረከ መሆኑን ተረዳች። ከመፈወሷ በኋላ ንጉስና ንግስቲቱ አብረው ተቀምጠው ልዩ የሆነ የንጉሳዊ ራት ተጋበዙ። በምግብ ወቅት ጠቢቡ ንጉስ ሰሎሞን ንግስቲቱ በጨው ምክንያት ከፍተኛ ጥም ተሰማት። በአሮጌው ቤተ መንግስት ውስጥ ብዙ ክፍሎችን ውሃ ፍለጋ ፈተሸች። ነገር ግን በሚገርም ሁኔታ ንጉስ የግል ክፍል ውስጥ ብቻ ከተቀመጠው አንድ ብርጭቆ ውሃ በቀር ሌላ ውሃ ማግኘት አልቻለችም። ውሃ እንደሚያስፈልጋት በመረዳት ንግስቲቱ ወደ ንጉስ ሰሎሞን ክፍል ሄዳ በቀጥታ ውሃውን ለመጠየቅ ወሰነች። ንግስቲቱ ውሃ ለመጠጣት ወደ ክፍሉ ገባች። እርሷ ወደ እርሱ እንድትመጣ ሆን ብሎ ስላቀደ ውሃ አቀረበላት። በዚያች ሌሊት አብረው ጊዜ ያሳለፉ ሲሆን ጥልቅ ፍቅርም ያዛቸው። ቆይተውም በኢየሩሳሌም ተጋቡ። ንጉስም ሚስቱ አደረጋት። በጊዜውም ንግስቲቱ ጸነሰች። አንድነታቸውም በመንግስታቸው መካከል ያለውን ስራት አሃሩ። ንግስቲቱ ልጃቸውን በራሷ ግዛት ኢምፓየር ውስጥ መውለድ እንዳለባት ለንጉስ ነገረችው። ንጉሱ ልጃቸው በ21 ዓመቱ እንዲጠይቀው ቃል አስገባት። እሷም ለንጉስና ለኢየሩሳሌም ሕዝብ ስንብት አድርጋ ወደ ግዛቷ ተመለሰች። We must return to our land.